እንግዲህ ተመልካቾቼ ያው እንደሚታወቀው የውጭ ባንኮች ኢትዮጵያ ውስጥ ስራ ለመጀመር እንግዲህ ናሽናል ባንክ ኦፍ ኢትዮጵያ መመሪያና ደንብ አውጥቶ ወደ ስራ ገብቷል። ስለዚህ እስቲ ምን አይነት እድሎችና ምን አይነት ስጋት እንደሚኖረን እንደሚከተለው እናያለን ማለት ነው። ተከታተሉን። ስለዚህ የኢትዮጵያ ኢኮኖሚ እንደሚታወቀው ዚግ ኢኮኖሚ ነበር ወይም ደግሞ ዚግ ፋይናንሻል ነበር። ኢትዮጵያ ማይክሮ ፋይናንስ ሪፎርም ካደረገች በኋላ እንደዚህ አይነት ለውጦች መምጣት ጀምረዋል ማለት ነው። ስለዚህ ይህን ተከትሎ የውጭ ሀገር ባንኮች ኢትዮጵያ ውስጥ መጥቶ ለመስራት ፍላጎት እያሳዩ ነው ማለት ነው። ስለዚህ ይህንን በ2018 ላይ ኢትዮጵያ ውስጥ ባንኮች መጥቶ ይሰራሉ ተብሎ ከተወራ በኋላ እዚህ ሀገራት ላይ ያው እንደምታውቀው ብዙ ስጋቶችና ብዙ መፍትሄ ያላቸው ነገሮች እንደተነሱ እናያለን ማለት ነው። ስለዚህ ባንክ ማለት ያው ግለሰብ ነው። የግለሰብ ተደራጅቶ ነው የሚሰራው፣ ሼር አቋቁሞ ነው የሚሰራው። ይሄ ባንክ የሚሰራው ምንድነው? ፕሮፊት ኦሪየንትድ ነው ማለት ነው። ፕሮፊት ኦሪየንትድ ማለት ለጥቅሙ ነው የሚሰራው እንጂ ለሀገር እድገት ምንም ለሀገር እድገት ብሎ የሚሰራ ነገር የለም። ለፕሮፊቱ ነው የሚሰራው ማለት ነው፣ የግል ባንኮች ማለት ነው። ስለዚህ ይሄ የውጭ ሀገር ባንክ መምጣቱ እነሱ ላይ ስጋትን ለማሳደሩ ትክክል ነው እያስባለሁ። ግን ደግሞ አንዳንድ ሚዲያ እና አንዳንድ ባለስልጣን ላይ ይሄ ስጋት ላይ ማሳደሩ ምንድነው? ማሳደሩ ያው ትንሽ አሻጥር እንዳለ ነው የሚያሳየው ማለት ነው። እዚህ ኢኮኖሚ ላይ ምንድነው እነሱ ሼር ካሉበት እንግዲህ የውጭ ሀገር ከመጣ ያው የውጭ ሀገር ደግሞ ብዙ ብድር ይሰጣል። የህዝቡ ደግሞ ወደዛ ይሄድብናል ብለው ስለሚሰጉ ይሄንን ነገር ሊያነሱ ይችላሉ። አንዳንድ ባለስልጣናትና አንዳንድ ሚዲያዎች ላይ የተከታተልኩት ነው። ይሄ ደግሞ ማድረግ የለበትም። ባንክ ምንድነው ከተማ አያዋጣኝም ካለ ወደ ገጠር ሄዶ መስራት የሚችልበት ነው። ብር ካለ ብድር ትበደራለ፣ ቋሚ የሚታዘው ነገር ካለ ወይ ደግሞ ካለ አትበደርም። ከዛ ደግሞ ኢንተረስት ሬቱን ትከፍላለህ ማለት ነው። ስለዚህ በዚህ ሁኔታ ነው ማለት ነው። ግን ደግሞ 2018 ይሄም ሆነ ያ ወደ ሀገራችን 4 ባንኮች መጥተው ይሰራሉ፣ መመሪያና ደንብ ወጥቶላቸው ማለት ነው። አንደኛው ባንክ ምንድነው? ሰብሲዳሪ ባንክ ምንለው ነው የሚመጣው ማለት ነው። ይሄ ምንድነው? ተቃላጣና መጋቢ ባንክ ምንላቸው ማለት ነው። ተቃጥላና መጋቢ ባንክ የምንላቸው ሰብሲደሪ የምንላቸው ባንኮች ናቸው። እነዚህ ባንኮች ምንድነው ወደ ሀገር ሲመጡ 5 ቢሊዮን የኢትዮጵያ ብር ያስይዛሉ ማለት ነው። በዚህ አካውንት ያስቀምጣሉ። ከዛም በኋላ ደግሞ ወይ ደግሞ በዛ ጊዜ በዶላር ከሆነ 150-160 ከሆነ በዚህ የ50 ቢሊዮን ብር ኢኩቫለንት ቫሉ ያለው ዶላር በዚህ ውስጥ አካውንት ውስጥ አስቀምጦ ወደ ስራ መግባት ይችላሉ ማለት ነው። እነዚህ ባንኮች ምንድነው የሚያደርጉት? ወደዚህ ሲመጡ የሚያሟሉት ክራይቴሪያዎች አሉ። አንደኛው የገንዘብ ምንጫቸው መታወቅ አለበት። የገንዘባቸው ምንጭ ከየት እንዳመጡ፣ በምን አሰራር ላይ እንደነበሩ መታወቅ አለበት። በቅርንጫፍ መክፈትና ኢትዮጵያ ውስጥ ደግሞ ለመስራት ፍላጎት ካላቸው ደግሞ እነዚህ በህግ የተደገፈ ሰነድና ከዛ ሀገር ክሊራንስ አምጥቶ ማምጣት አለባቸው ማለት ነው። እንደዛ ደግሞ ኢትዮጵያ ውስጥ የሚከፍቱበትን ምክንያትም ይዞ ማምጣት አለባቸው ማለት ነው። ስለዚህ ይሄ ምንድነው የባንኩን የባለቤትነትን ዝርዝርም ይዞ ማምጣት አለበት። ባንኩ ደግሞ ከየትኛዎቹ ጋር ሪሌሽንሺፕ እንዳለም ይዘው መምጣት አለባቸው ማለት ነው። ከዛኛው ሀገር ይዘው ሲመጡ ለምንድነው ይሄ የሀገሪቷን ደህንነትና ለማስጠበቅ ተብሎ እንደዚህ አይነት ነገሮች እንዲያሟሉ ይደረጋሉ ማለት ነው። እነዚህ ሰብሲደሪ ባንክ የምንላቸው ማለት ነው። ይሄ ደግሞ ፍቃድ ለማውጣትም ክፍያ መክፈል አለባቸው። ይህን ክፍያ ለመክፈል ፍቃድ ለማውጣት 600,000 የኢትዮጵያን ብር ይከፍላሉ። ከዛም በኋላ ደግሞ ለምርመራ እና ለአንዳንድ ነገሮች ደግሞ 200,000 ብር መክፈል አለባቸው ማለት ነው። እነዚህ ባንኮች ኢትዮጵያ ውስጥ ስራ ለመጀመር ሶስተኛ የምናየው ምንድነው? ሪፕሬዘንታቲቭ ባንክ ብለን ነው የምናየው ማለት ነው። ይሄ ሪፕሬዘንታቲቭ ባንክ የምንለው ምንድነው? በወኪል ኢትዮጵያ ውስጥ ለመስራት ነው የሚያገለግለው። ባንኩ ውጭ ሀገር አለ። ከዛ በኋላ ደግሞ ውጭ ሀገር ላለው ባንክ ኢትዮጵያ ውስጥ ነው ፋሲሊቴት ለማድረግ ነው የሚጠቅመው ማለት ነው። ይህም በጣም ጥሩ ነው ማለት ነው። አንድ ውጭ ሀገር አንድ ኬንያ ያለ ባንክ ብራንቹን እዚህ ከፍትና ከዛ አንድ ሰው ኢትዮጵያ እዛ ሄዶ በኬንያ ብር ወደዚህ ይልካል። ይሄ ደግሞ ፋሲሊቴት እያደረገ
ሰርቪስ የሚሰጠው ባንክ ነው። ለቅልጥፍና የሚጠቅመን ባንክ ነው ማለት ነው። ሶስተኛ ላይ የምናየው ማለት ነው። አራተኛ ላይ የምናየው ምንድነው? የሀገር ውስጥ ላሉ ባንኮች ላይ አክሲዮን ለመግዛት የሚቋቋሙ ባንኮች አራተኛ ላይ ተቀምጧል ማለት ነው። እነዚህን ደግሞ በሁለት መካፍለን ማየት እንችላለን ማለት ነው። አንደኛ ምንድነው? ኢትዮጵያ ውስጥ ካሉ ባንኮች 49 አክሲዮን ድርሻ መግዛት የሚችሉ ናቸው ማለት ነው። እነዚህ አገር ውስጥም ላሉ መግዛት ይችላሉ ወይ ደግሞ ከውጭ ሀገር መጥቶ እዚህ ላይ ፓርቲሲፔት ማድረግ ይችላሉ ማለት ነው። ሁለተኛ ደግሞ ምንድነው? እዚህ ላይ ስትራቴጂክ ኢንቨስተር የምንላቸው ናቸው። እነዚህ ስትራቴጂክ ኢንቨስተር የምንላቸው አብሮ ፓርቲሲፔት የሚያደርጉ ናቸው ማለት ነው። እነዚህ ምንድናቸው? ልዩ ኢንቨስተርስ፣ ዩኒክ ኢንቨስተርስ ተብለው የሚጠሩ ናቸው ማለት ነው። እነዚህ ደግሞ እስከ 40% ሼር መግዛት ይችላሉ ማለት ነው ከሀገር ውስጥ ባንክ ማለት ነው። ይሄ እነዚህ እንግዲህ ጠቅላላ ሁኔታውን ስናይ የውጭ ባንክ ወደ ስራ ከመግባታቸው በፊት ማሟላት ያለባቸው ቅድመ ሁኔታዎችን ናሽናል ባንክ ኦፍ ኢትዮጵያ አስቀምጧል ማለት ነው። እነዚህ ምንድነው? ከወንጀል ነፃ መሆኑን፣ ከዛ ክሊራንስ መምጣት ያለባቸው፣ የታክስ የከፈለበትን ከዛ ሀገር ደግሞ መስራቱን የሚገልጽ ማምጣት አለበት ማለት ነው። ሌላኛ ምንድነው? ኢትዮጵያ ውስጥ ከከፈተ በኋላ ኢትዮጵያ የከስተመር ፋይሎችን ኢትዮጵያ ውስጥ ነው እንጂ መጠቀም የሚችለው የኢትዮጵያ ድንበር ተሻግሮ መጠቀም አይችልም ማለት ነው። ለምሳሌ አንድ የኢትዮጵያ ባንክ ኢትዮጵያ ውስጥ ከተከፈተ ወደ ኬንያ የኢትዮጵያን መረጃ ይዞ መሄድ አይችልም ማለት ነው። ስለዚህ ይሄንን የሚያሳይ ማለት ነው። ስለዚህ ይሄ አሁን ደግሞ የምናየው ምንድነው? ወዳጅ ኢትዮጵያ ደግሞ አንዳንድ ቅድመ ሁኔታዎችን አስቀምጣለች ማለት ነው። ወዳጅ ካልሆኑ ሀገራቶች ኢትዮጵያ ውስጥ ይህንን ባንክ ከፍቶ መስራት እንደማይችሉ አስቀምጣለች ማለት ነው። ግን ወዳጅ የሆኑትና አሁን ደግሞ ኢትዮጵያ ወዳጅ ያልሆናቸው ሀገራቶችን በዝርዝር አላስቀምጠችም፣ ግን በመመሪያው ላይ አስቀምጣለች ማለት ነው። ግን ደግሞ እነሱ ደግሞ በጣም ብዙ ነገር ነው የሚያዩት። ምንድነው የሚያዩት? ኢትዮጵያ ኢኮኖሚ ምን ይመስላል፣ ኢትዮጵያ ኢቲክስ ኢኮኖሚ ምን ይመስላል፣ ኢትዮጵያ ኢኮኖሚ ላይበራል ነው ነፃ ነው ወይስ የሚለውን ነገር ደግሞ እነዚህን ይመረምራሉ። የኢትዮጵያ ገበያንም ይመረምራሉ ማለት ነው ወደ ስራ ከመግባታቸው በፊት። ስለዚህ የኢትዮጵያ ምን ተከትላ ማይክሮ ኢኮኖሚክ ሪፎርሙን አካሂዳ አንዳንድ ነገሮችን እያሳከለች ነው። ለምሳሌ ኢትዮጵያ ኢኮኖሚ በጣም ዚግ ኢኮኖሚ ነው። ስለዚህ ይሄንን ደግሞ የዚግ ኢኮኖሚ የሆነ ያዝ የሚያደርግ ኢኮኖሚ ስለሆነ ይሄንን እያሻሻሉ በመሄድ እነዚህ ባንኮች ወደ ጋር መጥቶ እንዲያለሙ ማድረግ ይቻላል ማለት ነው። እነዚህ ደግሞ ኢትዮጵያ ብዙ በጣም ሪስትሪክሽን ያሉበት ኢኮኖሚ ስለሆነ ግን በጣም በፍጥነት እያሻሻለች ነው ማለት ነው። ሌላው ደግሞ እነሱ ምንድነው? ኢትዮጵያ ከወርልድ ትሬድ ኦርጋናይዜሽን ጋር ያላት ሪሌሽን ምን ይመስላል፣ ወደ ወርልድ ትሬድ ኦርጋናይዜሽን ለመግባት ደግሞ ምን እያደረገች ነው የሚለውን ነገር ደግሞ ያያሉ ማለት ነው እነሱ። ሌላኛው ደግሞ ምንድነው የሚያደርጉት? የካፒታል አውት የምንለው ነው። ኢትዮጵያ ውስጥ የሰሩትን ብር ወይ ደግሞ የውጭ ሀገር ምንዛሬ እንዴት አድርገው ነው ወደ ውጭ ሀገር ይዞ ለማውጣት የሚችሉት የሚለውን ነው። ብዙ ጊዜ እዚህ ላይ ደግሞ በጣም ብዙ ችግር ያጋጥማቸዋል ነበር። ግን ደግሞ ኢትዮጵያ ማይክሮ ኢኮኖሚክ ሪፎርሙን ካካሄደች በኋላ ይህን ነገር ለመፍታት እየሰራች ነው የሚገኘው ማለት ነው። ከዚህ በፊትም ፎሬን ዳይሬክት ኢንቨስትመንት ላይ እነዚህ ችግሮች ሲያጋጥሙ ነበር። ይሄንን ደግሞ ኢትዮጵያ ማሻሻል አለበት ማለት ነው። ከዚህ ካላሻሻለች እነዚህ ባንኮች ወደዚህ መጥቶ መስራት አይችሉም ማለት ነው። ሌላኛው ምንድነው? የውጭ ሀገር ባንኮች ሲመጡ ምንድነው የሚያደርጉት? እነሱ እንግዲህ መስረት የሚያደርጉት ቁጠባን ሳይሆን ምንድነው ብድር ነው የሚያደርጉት። የሀገር ውስጥ ያሉት ምንድነው ቁጠባ ላይ ነው መስረት አድርገው የሚሰሩት ማለት ነው። እነዚህ ከውጭ ሀገር የሚመጡ ባንኮች ደግሞ ምንድነው የሚያደርጉት? ቁጠባ ላይ ሳይሆን ምንድነው ብድር ነው የሚሰጡት ማለት ነው። እነዚህ ቢኮዝ ምንድነው እነዚህ ባንኮች ካፒታል ይዞ ነው የሚመጡት፣ ዶላር ይዞ ነው ወደ ሀገር ውስጥ የሚመጡት። ይሄንን ደግሞ ይዞ መጡትን ካፒታል ለሰው ብድር ይሰጣሉ። ይሄንን ብድር ከሰጡ በኋላ ደግሞ ከብድር ከሰጡ በኋላ በሾርት ራንም በሎንግ ራንም ከኢንተረስት ሬት የሚያገኙ ወይ ደግሞ ከወለድ የሚያገኙትን ጥቅም ነው የሚያገኙት ማለት ነው። ስለዚህ እንደ ሀገር ውስጥ ባንኮች በ200 ብር የሄዱ ቆጥቡልኝ፣ አካውንት ከፈቱልኝ የሚሉ ባንኮች አይደሉም ማለት ነው። ብዙ ፖቴንሻል ያለው ባንኮች ናቸው። ለሀገራችንም እድገት በጣም ወሳኝ የሆኑ ባንኮች ይሆናሉ ማለት ነው። ስለዚህ ተመልካቾቻችን እኛም በ2018 የውጭ ሀገር አካውንት ይኖረናል ማለት ነው። ስለዚህ ተዘጋጁ። ሁላችሁም ደግሞ የራሳችሁን ቢዝነስ አክቲቪቲ አዘጋጁና ተበድራችሁ ሰርታችሁ ለመለወጥ ሞክሩ። ይሄ ጥሩ እድል ይዞ መጥቷል ማለት ነው፣ በጣም ለኢንተርፕረነሮቹ ማለት ነው። ስለዚህ ተዘጋጁ፣ ጠብቁ። በጣም ጥሩ እድል ይከተናል። ኢትዮጵያ ኢኮኖሚ ደግሞ እየሻሻለ እየሄደ ነው። ብዙ ነገር ወደፊት እንጠብቃለን ማለት ነው። አመሰግናለሁ። ሼር ላይክ አድርጉ። አመሰግናለሁ።